ይህ የኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሸጎሌ አካባቢ ከሚገኘው ኢቢሲ ሚዲያ ኮምፕሌክስ የምሽቱን ኢቲቪ ዜና 57 ከምሽቱ 12 ሰዓት ሆኖ እነሆ ጀምሯል። በሶስት ምዕራፍ ተከፋፍሎም እስከ ምሽቱ 3 ሰዓት ገደማ ከእናንተ ጋር በቀጥታ ስርጭት አብረን የምንቆይ ይሆናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምናስቀድመው እንደተለመደው አርዕስተ ዜናውን ነው። አርዕስተ ዜናም ለተለያዩ የልማት ፕሮጀክቶች ግንባታ መጓተት ዋናው ምክንያት የተቋማት ቅንጅታዊ አሰራር ማነስ መሆኑን ከሕዝብ ተወካዮች ምክር ቤት ተጠቆመም። ባለሀብቱ ቢልጌት በሚቀጥሉት 20 ዓመታት ውስጥ ሀብታቸውን ለታዳጊ ሀገራት ለተለያዩ ዘርፎች ልማት እንደሚያውሉ አስታወቁም። ከውጭ የዜና ምንጭ ዩክሬን በሰነዘረችው ጥቃት ከሩሲያ ስትራቴጂክ ቦምብ ጣይ አውሮፕላኖች ውስጥ 34 በመቶውን ማውደሟን አስታወቀች። ከኛ ጋር ሆኑ። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው። ሰዓቱ ወደ 1 ሰዓት ከ30 ያክል ይሆናል በእኛ በኢትዮጵያ አቆጣጠር። እንግዲህ አሁን እኛ ከዚህ ከቆረጥን በኋላ ደግሞ የማርገቢያውን እንደሚመስል እንመለከታለን። ልጅነት መልኬ ሀሴት የሚያገረው አለው እንደ ማለት ማንጎራጎራ ብራቮ። እጅሽን እስቲ ማንቀሳቀስ። ለፈገግታሽ አስተር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። ሀይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ከወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። ይህ ኢቲቪ ዜና 57 ነው። ተመስገን በየነ ነኝ። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ድጆ ወረዳ ሲምቢጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን አስጀምረናል ብለዋል። ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብዓቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ሕይወት እንዲኖር የሚያስችሉ ናቸው ሲሉም ገልጸዋል። ጠቅላይ ሚኒስትሩ በአካባቢው ከ2000 ሄክታር በላይ መሬት በመስኖ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ ሲሆን ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ የነበረው ይህ አካባቢ የልማት ተምሳሌት ያደርገዋል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል።
ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የገጠር ኮሪደር ልማት ሀገርን የመለወጥ ሰፊ ራዕይ የተሰነቀበት ሀገራዊ ውጥን መሆኑን ገለጹ። ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዲሎ ዙሪያ ወረዳ አሚዶ ቀበሌ የገጠር ኮሪደር ልማትን ማስጀመራቸውን ጠቅሰው በተጨማሪም በቀበሌው የሚኖረው አንድ የአርሶ አደር ሞዴል የገጠር መንደርን መጎብኘታቸውንም አስታውቀዋል። አርሶ አደሩ ጽዱ፣ ጤናማና ለማየት እጅግ ማራኪ የሆነ የመኖሪያ አካባቢን በመኖሪያ ግቢው ውስጥ በመፍጠር ተምሳሌት የሚሆን ስራ አከናውኗል። ጽዱ የመኖሪያ ስፍራን ከመፍጠር ባለፈ በሌማት ትሩፋትና በጓሮ አትክልት ልማት ላይም ንቁ ተሳትፎ እያደረገ ይገኛል። ይህ ስራ በሁሉም አካባቢ በትብብር ሊሰፋ ይገባል ብለዋል ጠቅላይ ሚኒስትር አብይ አህመድ። እንደዚሁም በዞኑ ልዩ የተፈጥሮ ገጸ በረከት የሆነው ሀምበሪቾ ተራራን በማህበረሰብ ተሳትፎ የኢኮቱሪዝም ማዕከል ለማድረግ የተከናወኑ ስራዎችም እጅግ የሚደነቁ ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ በተራራው የተገነባው 777 የመወጣጫ ደረጃ አካባቢውን ተደራሽ የመስህብ ስፍራ ያደረገው ሲሆን ተራራ መውጣትና የተለያዩ የአዕዋፋት ዝርያዎችን መመልከት የሚወዱ ቱሪስቶች ወደዚህ ስፍራ በመምጣት ማራኪ ጊዜን ማሳለፍ እንደሚችሉም ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ በተቀናጀ የመሰረተ ልማት አቅርቦት ከተማዋን ለኑሮ ምቹ እያደረገ እንደሚገኝ ነዋሪዎቿ ተናገሩ። በሆሳና ከተማ በመከናወን ላይ የሚገኘው 35 ኪሎ ሜትር የሚሸፍን የኮሪደር ልማት ስራም እየተፋጠነ ይገኛል። ሚካኤል ገዙ ተከታትሎታል። በሀገራችን በተለያዩ ከተሞች የኮሪደር ልማት ስራ እየተከናወነ ይገኛል። በዚህ በማዕከላዊ ኢትዮጵያ ክልል በ7 የክላስተር ከተሞች ይሄው ስራ በመፋጠን ላይ ነው። አሁን የምንገኝበት የሆሳና ከተማም የክልሉ የአስተዳደርና የፖለቲካ ማዕከል ነው። በዚህ ከተማም 35 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተከናወነ ይገኛል። ቀድመው የተጠናቀቁ አካባቢዎችም በአሁኑ ሰዓት ለአገልግሎት ክፍት የተደረጉ ይገኛል። እኛም የከተማ ነዋሪዎችን አጠቃላይ ስራው ምን እንደሚመስል ዞር ዞር ያልን እንጠይቃለን። አብራችሁን ቆዩ። ጤና ይስጥልኝ። ሰላም፣ እንዴት ኖት? በዚህ እንግዲህ በሆሳና ከተማ የኮሪደር ልማት ስራ እየተከናወነ ነው። ፊት በጣም ሰውም ባጃጅም ሞተረኞችም ሁሉም በጣም ተጠብቶ የነበረውን አሁን ክፍት ሆኖ ሰው ራሱ በጣም ነው ደስ ያለው። ከተጀመረ እስካሁን እያየን ነው የምንገባው እየተሻለ ለዛሬ ለዚህ ደረጃ ስንደርስ መኪናና ሰው እየተጋፋ ነበር ቀደም ሲል ይተላለፍ የነበረው። አሁን ሰው የራሱን መንገድ ይዞ ይራመዳል። መኪና የራሱ መንገድ ይዞ ነው የሚሄደው። ምንም ንክኪ የለም። ይህ ፕሮጀክት በሆሳና ከተማ አስተዳደር የሚሰራ ሲሆን የአስተዳደሩ ከንቲባ አቶ ዳዊት ጡምዶዶ እዚህ አብረውናሉ። አቶ ዳዊት ለጊዜዎት ከወዲሁ አመሰግናለሁ። መልካም። አጠቃላይ በሆሳና ከተማ እየተከናወነ ያለው የኮሪደር ስራ አፈጻጸሙ ምን ደረጃ ላይ ይገኛል? እንግዲህ እንዳያችሁት 2 ፌዝ ነው ያለው። የመጀመሪያ ፌዝ ብለን የወሰንነው የከንቲባ አሻራ ተብሎ ነው የተጀመረው። 2.6 ኪሎ ሜትር ነው የጀመርነው። እሱ ኦሬዲ ወደ 95 ከዛ በላይ ፐርሰንት ላይ ነው ያለው። ቀጣይ ደግሞ እሱንም ጨምረን 35 ኪሎ ሜትር አቅደናል። እንደ ክልልም ከፍተኛ ኮሪደር ልማት የሚሰራው እዚህ ነው። ከዚህ አንፃር ሆሳና ውስጥ የጀመሩን የመጨረስ ሁለታ ደግሞ አዲስ የጀመረው ቅርብ ጊዜ ውስጥ ለ3 ወር ውል የገባ ነው። አሁን 45 ቀን ነው። በ45 ቀን እንዳያችሁት ከ70-80% በላይ ነው ያለው። ከውል ቀድሞ የሚያልቅ ይመስላል። አሁን ባለበት ግን ከተማ ህዝቡ ደስተኛ ነው፣ እኛም ደስተኛ ነን። ገና ግን እኛ አልሰራንም፣ መስራት አለብን ብለን ወስደናል። እኔም አመሰግናለሁ። የኮሪደር ልማት ስራው ለበርካታ ዜጎች ጊዜያዊና ቋሚ ስራ ዕድልን ለመፍጠር ያስቻለ ሲሆን በቀጣይ ወር መጨረሻም ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ሆሳና። ነዋሪነቱ በማዕከላዊ ኢትዮጵያ ክልል ከምባታ ዞን የሆነውና በገጠር ኮሪደር ልማት እሳቤ መሰረት መኖሪያ ግቢውን በማልማት የሚታወቀው ወጣት አብነት ዲላሞ ከራሱም አልፎ ሌሎች የአካባቢው አርሶ አደሮች የሱን ተሞክሮ እንዲጋሩ ጥረት በማድረግ ላይ ይገኛል። ወጣቱ አርሶ አደር በቅርበት በሚያገኛቸው ቁሳቁሶች አካባቢውን ለኑሮ የተመቸ ለማድረግ ሰፊ እድል እንዳለውም ነው የሚናገረው። ሚካኤል ገዙ ከወጣቱ ጋር ቆይታ አድርጓል። ከራሱ አንደበት እንከታተል። አብነት ዲላሞ እባላለሁ። አርሶ አደር ነኝ። በማዕከላዊ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ገፎሮ ቀበሌ ነው
ይህ ቦታ እንደምትመለከቱት ያው የኮሪደር ልማት ከቤት ይጀምራል። ክልል ከተማ ፌዴራል ላይም የሚሰራው የኮሪደር ልማትን በገጠር ደረጃ ያን የሚመስል ባይኖርም የሚመሳሰል ነገር መስራት ጀምረናል። ያ ደግሞ ብዙ ሲበትን እያመጣ ነው ያለውና የተሻለ ጉዞ ነው። ሰው ስለ ኮሪደር ልማት ከከተማ በገጠርም የተጀመረው ነገር እየገባው ይሄዳ ያለበት ጊዜ ነው ያለውና በተለይም በገጠሪቱ ኢትዮጵያ በግብርና የምንተዳደር ህዝቦች አሁን የትም መሄድ አያስፈልግም። ሁሉም ነገር እዚሁ እኛ እጅ ነው ያለው። የተለየ ነገር ከሌላ ጋር የምናመጣው አይደለም። ይሄንን እንዴት እንደምንሰራ ብቻ አቅጣጫ ማሳየት ነው። አቅጣጫ ማሳየት መንግስት እንዳልክም ሁሉም ቦታ መድረስ አይችልም። ይሄን ግን ግንዛቤ ቀድሞ የገባቸው አሁን እኛ ጋር ወደ 64 በቀበሌ ልማት ቡድን መሪዎች አሉ። የቀበሌ ሊቀመንበሩን ጨምሮ ምክትሉን ሌሎችም አሉ። መጥተው ትምህርት እንደወስዱ እናረጋለን። እኛ ቢያንስ አካባቢያቸውን ጽዱ፣ ጓሮአቸውን ጽዱ፣ እንስራ ማሰሮ የተሰበረ ጓሮ እንዳይኖር። ምክንያቱም ቆላ ነው፣ ወባ አለ። ዝናብ ካገኛ ቢንቢዛው ስለሚራባ ይሄን ማስወገድ ከተቻለ በጤና ደጅ ጽዱ ሲሆን ደግሞ ለመንፈስ እርካታም ጭምር እንደሚሆን እነግራቸዋለን። ባለን ነገር መስራት ከቻልን ሐሳብን ካስቀደምን ለውጥ ማምጣትን ከለክል ነገር ምንም የለም ብዬ አስባለሁ። ለሃላባ አንጋጫ ዋጦ ዱራሜ ዳምቦያ መገንጠያ መንገድ ግንባታ መጓተት ምክንያት የተቋማት ቅንጅታዊ አሰራር ማነስ መሆኑ ተጠቆመ። በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በመንገዱ የስራ አፈጻጸም ላይ ከሚመለከታቸው ተቋማት ጋር መክሯል። በማዕከላዊ ኢትዮጵያ ክልል የሚገኘው የመንገድ ግንባታ ፕሮጀክት የ65.1 ኪሎ ሜትር ርዝመት ያለው ሲሆን ግንባታው ከጀመረ 5 ዓመታትን ማስቆጠሩም ነው የተገለጸው። ሆኖም እስካሁን የግንባታው አፈጻጸም 23 በመቶ ብቻ መሆኑም ነው የተነሳው። የኢትዮጵያ ኢንጂነሪንግ ኮርፖሬሽን ለመንገዱ ግንባታ መጓተት የግብዓቶች ዋጋ መናር፣ የወሰን ማስከበርና ከካሳ ክፍያ መጓተት ጋር የተገናኘ ስለመሆኑን የጠቀሰው በቋሚ ኮሚቴው በኩል ግን ለመንገዱ ግንባታ መጓተት ዋና ምክንያት የሚመለከታቸው ተቋማት ቅንጅታዊ አሰራር ማነስ ነው ሲል ነው ያስታወቀው። በዚህ በኩል የኢትዮጵያ መንገዶች አስተዳደር፣ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እና የኢትዮጵያ ኢንጂነሪንግ ኮርፖሬሽን ተናበው በቅንጅት እየሰሩ አይደሉም ነው ያለው ቋሚ ኮሚቴው። ለመንገዱ ግንባታ መፋጠን ለሰብ ኮንትራክተር መሰጠት ሲገባ ለመሰጠቱም ሌላው የመጓተቱ መንስኤ ነው ብሏል ቋሚ ኮሚቴው። በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰብሳቢ መለስ አለሙ ተቋማቱ በቀጣይ ቅንጅታዊ አሰራራቸውን ሊያጠናክሩ እንደሚገባም አሳስበዋል። ባለሀብቱ ቢል ጌትስ በሚቀጥሉት 20 ዓመታት ውስጥ ሀብታቸው ለታዳጊ ሀገራት ለተለያዩ ዘርፎች ልማት እንደሚያውሉ አስታወቁም። በአፍሪካ ጠንካራ የጤና ዘርፍ እንዲኖር ድጋፌን አጠናክራለሁ ሲሉም ቢል ጌትስ ተናግረዋል። የጌትስ ፋውንዴሽን 25ኛ ዓመት የምስረታ በዓል በአፍሪካ ህብረት ተካሂዷል። አባዲ ወይናይ ተከታትሎታል። የጌትስ ፋውንዴሽን የተመሰረተበት 25ኛ ዓመት መስራቹ ቢል ጌትስ በተገኙበት በአፍሪካ ህብረት ተከብሯል። ምስረታውን ምክንያት በማድረግም ፋውንዴሽኑ በአፍሪካ ያከናወናቸው ስለሚገኙ ስራዎች በተመለከተ ውይይት ተካሂዷል። ፋውንዴሽኑ በአፍሪካ በጤና፣ በትምህርት፣ በግብርናና በቴክኖሎጂ ጨምሮ በተለያዩ ዘርፎች ላለፉት 25 ዓመታት ሲሰራ መቆየቱን ተነስቷል። ፋውንዴሽኑ በጤናው ዘርፍ በተለይም በእናቶችና ህፃናት ሞት ቅነሳ ላይ ሰፋፊ ስራዎች መስራቱን ቢል ጌትስ ገልጸዋል። Looking back on this last 25 years, we have seen incredible progress. ያለፉትን 25 ዓመታት ስንመለከት የማይታመን ለውጥ አምጥተናል። በተለይም በጤናው ዘርፍ የተከናወኑ ተግባራት አስደናቂ ናቸው። የህፃናት ሞት ቅነሳ ብቻ ብንመለከት በ25 ዓመታት ውስጥ ከ9.2 ሚሊዮን ወደ 4.4 ሚሊዮን ዝቅ ማድረግ ተችሏል። ኢትዮጵያም በዚህ ላይ አመርቂ ስራ አከናውናለች። መንግስታት ለጤናው ዘርፍ በሰጡት ትኩረት አሁን ላይ ለውጦች ተመዝግበዋል። የህፃናት ሞት ከግማሽ በላይ ነው መቀነስ የተቻለው። ይህ በታሪክ ከፍተኛ ነው። የጌትስ ፋውንዴሽን በጤናው ዘርፍ ከኤችአይቪ ስርጭትና ሞት ቅነሳ ጋር በተያያዘ በርካታ ተግባራትን አከናውኗል ያሉት ቢል ጌትስ ለዚህም በትብብር የተከናወኑ ስራዎች ከፍተኛ አበርክቶ አላቸው ብለዋል። The deaths from HIV peaked soon after the turn of the century and have now fallen from the peak by 70%.
በኤችአይቪ አማካኝነት ያለው ሞት ከሚሊኒየሙ 2000 በኋላ በከፍተኛ መጠን ጨምሮ ነበር። ከሰሃራ በታች በሚገኙ ሀገራት በተሰሩ ስራዎች የኤችአይቪ ኤዲስን ስርጭትና ሞት በ70 በመቶ መቀነስ ተችሏል። ይህ ትልቅ ስኬት ነው። ይህ ሊሳካ የቻለው ደግሞ በጋራ በተከናወኑ ጥረቶች ነው። በኤችአይቪ በወባና በቲቪ ላይ ሰፋፊ ስራዎች ተከናውነዋል። ውጤቶችም ተመዝግበውበታል። HIV, tuberculosis and malaria. በቀጣይ 20 ዓመታት ሀብቴን ለጌትስ ፋውንዴሽን በመስጠት በአፍሪካ የሚነሱ ችግሮችን ለመፍታትም ቁርጠኛ ነኝ ሲሉ ባለሀብቱ ቢል ጌትስ አስታውቀዋል። I recently made a commitment that my wealth will be given away over the next 20 years. And so you can see, I'm extremely lucky. My wealth. በቅርቡ እንዳስታወቅኩት ሀብቴን በሚቀጥሉት 20 ዓመታት ውስጥ ለግሳለሁ። ሀብቴ ቀስ በቀስ እየቀነሰ ነው የሚሄደው። የጌትስ ፋውንዴሽን ይህን ሀብት ይይዛል። በአፍሪካ የሚነሱ ችግሮችን ለመፍታትም ፋውንዴሽኑ ቅድሚያ ሰጥቶ ይሰራል። የበለጸገች አፍሪካን ለመፍጠር ሁሉም በቅንጅት መስራት እንደሚገባውም ነው የጌትስ ፋውንዴሽን መስራቹ ቢል ጌትስ የገለጹት። የሀገራዊ ምክክር ኮሚሽን በፌዴራል ደረጃ የሚገኙ ባለድርሻ አካላት ጋር ያደረገው የአጀንዳ ማሰባሰብ ተግባር ጠንካራ ግብ የተገኘበት ስለመሆኑ ገለጸ። ኮሚሽኑ መሰል ተግባራትን በ11 ክልሎች እንዲሁም በአንድ ከተማ አስተዳደር በተሳካ መልኩ ማከናወን ችሏል። ምክትል ዋና ኮሚሽነሩ ሂሩት ገብረስላሴ በመድረኮቹ ባሉብን ችግሮች ዙሪያ ከመግባባት ላይ ደርሰናል ነው ያሉት። ባሉብን ችግሮች ዙሪያ ከሞላ ጎደል መግባባት እየፈጠርን መምጣታችንን ነው። በምክክር አጀንዳዎች ላይ ወደ መስማማት እየመጣን ነው። ይህ በራሱ ትልቅ ውጤት ነው። ችግርን በአግባቡ መረዳት የመፍትሄው ግማሽ መንገድ ነው እንደሚባለው ሁሉ እኛም ግማሹን መንገድ እያገባደድን ነው እንላለን። በተያያዘ ዜና ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ደግሞ በተለያየ ምክንያት ሀገራዊ ምክክር ውስጥ ያልተሳተፉ አካላት እንዲሳተፉ ጥሪ አቅርበዋል። አንደኛው ስራ የፖለቲካ ፓርቲዎች እስካሁን ድረስ በሀገራዊ የፖለቲካ ፓርቲዎች ህብረት በኩል በርካቶቹ የፖለቲካ ፓርቲዎች አብረው እየሰሩ ያሉ ቢሆንም የተወሰኑ የፖለቲካ ፓርቲዎች ግን በሙሉ እየተሳተፉ አይደለም። ስለዚህ እነሱ ወደዚህ የሚመጡበትን ጥሪ አሁንም እናደርጋለን። ወደ መድረኩ እንዲመጡ አሁንም በተደጋጋሚ ጥሪያችንን በትህትና እናቀርባለን። በቀጣይነት በተለያዩ ቦታ በትጥቅ ላይ የሚገኙ ወንድምና እህቶቻችን በቀደም መክፈቻ ንግግሬ ላይ እንደተናገርኩት ሁላቸውም ወደ ትጥቅ ያስገቧቸውን ጥያቄዎች በአጀንዳ መልክ ወደ ሀገራዊ ምክክር ቋት ውስጥ በማስገባት በሚቀጥለው ምዕራፍ በምናደርገው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ እነሱም ተሳታፊ ሆነው ችግራችንን ሁላችንም አሸናፊ ሆነን ኢትዮጵያ በተለይ አሸናፊ ሆና በምትወጣበት የሀገራዊ ምክክር ጉባኤ ላይ በማቅረብ ወደ መግባባት የምንደርስበት ሁኔታ የተመቻቸ ስለሆነ ለነሱም ጥሪያችንን እናቀርባለን። ስለዚህ እንዳልኳችሁ እነኚህ ስራዎቻችን እንቀጥላለን። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። የቡና ምርትና ምርታማነትን በማሳደግ በዓለም ገበያ ተደራራቢና ተመራጭ ለመሆን መሰራት እንዳለበት ከአዲስ ቀን የኢቲቪ ዜና መሰናዶ ጋር ቆይታ ያደረጉ ባለሙያዎች ተናገሩ። ከቅርብ ዓመታት ወዲህ የግብይት ሪፎርምን ተግባራዊ በማድረግ አምራች አርሶ አደሮችን ተጠቃሚ ለማድረግ እየተሰራ ስለመሆኑም ተገልጿል። ምንተስኖት ይልማ ዝርዝሩን ይዟል። የሀገርን ኢኮኖሚ በመደገፍም ሆነ የአካባቢን ስነ ምህዳር በመጠበቅ ረገድ ካለው ዘርፍ ብዙ ጠቀሜታ አንጻር አረንጓዴ ወርቅ በመባል የሚታወቀው ቡና በኢትዮጵያ ከ30 እስከ 40 በመቶ የሚሆነውን የውጭ ምንዛሪ እንደሚያስገኝ ይነገራል። ይሁንና ቡናን ለዓለም በማስተዋወቅ ቀዳሚ ሀገር የሆነችው ኢትዮጵያ ያላትን ምቹ መሬትና ተስማሚ የአየር ንብረት በመጠቀም በዓለም ገበያ ተወዳዳሪና ተመራጭ ለመሆን መሰራት እንዳለበት ከአዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉ ባለሙያዎች ነግረውናል። በዓለም ገበያ ተወዳዳሪና ተመራጭ ለማድረግ ቡናችንን በዋናነት የሚሰሩት አንደኛ ያው ከዝርያ ማሻሻያ ስራ መሰራት ይኖርበታል። ቀጣይ ተስማሚ ስነ ምህዳር ያስፈልገዋል። ጥሩ ዝርያ ተስማሚ ስነ ምህዳር የሌለው ቦታ ከሆነ ውጤት ሊሰጥ አይችልም። ሁሉን አቀፍ የተሟላ የእንክብካቤ ስራዎች መሰራት መቻል አለባቸው። የምርት ዝግጅቱንም ማዘመን አስፈላጊ ነው ማለት ነው።
ቡና አምራች አርሶ አደሮችን ተጠቃሚ ለማድረግ የግብይት ሪፎርም ተግባራዊ በመደረጉ 563 የሚሆኑ አርሶ አደሮች የኤክስፖርት ፍቃድ አውጥተው እየሰሩ መሆናቸው የተገለጸ ቢሆንም አርሶ አደሮቹ የገበያ ትስስርን በመፍጠር ረገድ ድጋፍ እንደሚያስፈልጋቸው ያነሳሉ። አርሶ አደሩ ቀጥታ አፈላልጎ የመሸጥ እድል ብዙም ትምህርት እውቀት የለውም። ስለዚህ መንግስት ፍቃዱን ሰጥቶ ጥሩ እድል እንደሰጠው መንግስት ራሱ ፈልጎ ቀጥታ ገዢው ከላይ ወርዶ እዚህ አርሶ አደሩ ጋር ቀጥታ ተገናኝቶ ትስስር የሚፈጥርበት ሲስተም ቢያመቻችን። ከግብይቱ ሪፎርም በፊት በተለይ አምራቸው አርሶ አደር ተጠቃሚ አይደለም። በአነስተኛ ዋጋ ለአቅራቢዎች ለደላሎች ይሸጣል። በመሀል ያለው ተዋናይ ነው ተጠቃሚው እንጂ አርሶ አደሩ አልነበረም። በዚህ በተለይ የግብይቱ ሪፎርም ትልቁ እና በዋናነት ለውጥ ያመጣው በተለይ እነዚህ አምራች አርሶ አደሮች ተጠቃሚ እንዲሆኑ አድርጓል። 60 ዓመታትን የተሻገረው የቡና ላኪዎች ማህበር በበኩሉ የአርሶ አደሩን ተጠቃሚነት ለማረጋገጥና የቡና ጥራትን ለማሻሻል በመስራት ላይ እንደሚገኝ አቶ ግዛት ወርቁ ይገልጻሉ። እኛ የሰራነው ስራ አንዱ ትልቁ የማርኬቲንግ ሊንኬጅ መፍጠር ነው። በዓለም አቀፍ ደረጃ የኢትዮጵያ ቡና የሚተዋወቅባቸውን መድረኮች በዓለም አቀፍ ደረጃ በመሳተፍ ከአሜሪካ እስከ ጃፓን፣ አውሮፓ ሁሉም ጋር እንሳተፋለን። በዛ መሰረት የኢትዮጵያ ቡና ጥሩ ስም አግኝቶ ገዢዎች ጋር እንዲገናኙ የማድረግ ስራ እየሰራን ያለ ነው። በአጠቃላይ ገበሬውን ሊጠቅም የሚችል ከዓለም አቀፉ ጋር በማገናኘትም አገር ውስጥ ያለውን ሁኔታ በማስረዳትም መረጃ በመስጠትም ስልጠና በመስጠትም እየሰራን ያለው ማህበሩ። ከቅርብ ዓመታት ወዲህ መንግስት ለዘርፉ በሰጠው ልዩ ትኩረት በያዝነው በጀት ዓመት ባለፉት 10 ወራት በሀገራችን ታሪክ የመጀመሪያ የሆነውን የኤክስፖርት አፈጻጸም ማስመዝገብ ስለመቻሉ ተገልጿል። የጌዲዮ ዞን አስተዳደር ለማዕከላዊ ገበያ የሚያቀርበውን የቡና ምርት ለማሳደግ እየሰራ ስለመሆኑ አስታወቀ። የዲላ ዩኒቨርሲቲ ደግሞ ቡና ላይ የሚያደርጋቸውን የጥናት የምርምርና የቴክኖሎጂ ሽግግር ተግባራትን አጠናክሮ እንደሚቀጥል ነው የገለጸው። አርሶ አደሩ ከገበያ ትስስር ጋር በተያያዘ የሚገጥሙትን ችግሮች ለመፍታት ደግሞ ጥረቶች እየተደረጉ ስለመሆኑም ተገልጿል። ዝርዝሩ የአልጋነሽ ተካ ነው። የኢትዮጵያ ዋነኛ የኢኮኖሚ ምንጭ በሆነው የግብርናው ዘርፍ አረንጓዴ ወርቅ የሚል ስያሜ ያገኘውን ቡና ማንሳት ግድ ይላል። የኢትዮጵያዊነት የአብሮነት ማድመቂያ የሆነው የቡና አፈላል ስርዓት ደግሞ ለስራም ሆነ ለጉብኝት እግር ጥሎት የኢትዮጵያ መሬት የረገጠ እንግዳን ለማስተናገድ ይመረጣል። የጌዲኦ ዞን ቡና ከሚመረትባቸው የሀገሪቱ አካባቢዎች ውስጥ አንዱ ነው። እንደ ሀገር ለሀገሪቷ ለማዕከላዊ ገበያ እየቀረበ ያለውን ቡና 15% የሚያቀርብ ዞን ነው። ይሄ ዞን ማለት በአመት እስከ 27000 ቶን ቡና ለማዕከላዊ ገበያ እናቀርባለን። ከዚህ ጋር ተያይዞ ኦልሞስት ከ128000 በላይ የሚሆኑ አርሶ አደሮቻችን ቀጥታ ቡና አምራች አርሶ አደሮች ናቸው። አርሶ አደሩ የተሻለ ቡና እንዲያመርት የሚያስችሉ ስራዎች በዞን ደረጃም ከሚመለከታቸው ተቋማት ጋር እየተሰሩ ይገኛሉ። አጠቃላይ አሁን ያለን 75000 ሄክታር መሬት በቡና የተሸፈነ ነው። ይሄ 75000 ሄክታር መሬት ውስጥ ምርት እየሰጠ ያለ ቡና 58000 ሄክታር ብቻ ነው። ሌሎቹ ከፍተኛ የሆነ እርጅና ውስጥ ነው ያሉት ማለት ሶ አሁን ፕራክቲካሊ እየሰራን ያለ ነው ይሄንን ያረጁ ቡናዎችን የማስወገድና ቦታው ላይ የመተካት ስራ በጣም ሲሪየስሊ እየሰራ ነው ያለ ነው። ሶ ኤቭሪ ይር ወደ 12.5 ሚሊዮን የቡና ችግኝ እንተክላለን ያንን ለመተካት ማለት ለሀገሪቷ አሁን 27000 ቶን ሰፕላይ ያደረግን ያለነውን ወደ 50000 ቶን ለማሳደግ ነው እየሰራን ያለነው። የዲላ ዩኒቨርሲቲ በመንግስት የከፍተኛ ትምህርት ተቋማት የተልእኮ ልየታ ፖሊሲ መሰረት ሆርቲካልቸር ላይ ቡናን ማዕከል አድርጎ ይሰራል። ዲላ ዩኒቨርሲቲ በ100 ኪሎ ሜትር ራዲየስ ከዲላ ዩኒቨርሲቲ በርካታ ስፔሻሊቲ ቡናዎች አሉ፣ ሀገርን ያስጠሩ ማለት ነው። የእርጋ ጨፌን የምታውቁት ነው። ጌዲኦ ዞን ውስጥ የተለያዩ ቡና ስፔሻሊቲዎች አሉ። የኮቾሬ ቡና የሚባል በጣም የተለየ ቡና፣ የአማሮ ቡና፣ የጉጂ፣ የሲዳማ ከዛም ተሻግሮ ወደ አርባ ምንጭ መስመርም በደቡቡ የደቡብ ኢትዮጵያ ክልል ሌሎች ቡናዎች አሉ ወደ ኦሞ አካባቢና ለነዚህ ሁሉ ስትራቴጂክ ማዕከል ነው ዲላ ዩኒቨርሲቲ። ያለፉት 6 ዓመታት ከቡናና ሻይ ባለስልጣን፣ ከጂአይዜድ፣ ከስታርባክስ ከተለያዩ ተቋማት ጋራ ከቴክኖሰርቭ
እንዲሁም ከኢትዮጵያ ብሔራዊ ቡና ማህበር እና ሌሎችም ጋር በርካታ ስራዎችን ሰርተዋል። በተለይ የስልጠና እና የተሽግግር ስራዎችን ሰርተዋል። ለመጀመሪያ ጊዜ ኢትዮጵያ ውስጥ የቡና ካሪክለም የቀረጸ ተቋም የቡና አጫጭር ስልጠናና የሃየር ዲፕሎማ ቡና ሳይንስና ኢኮኖሚክስ በሚል አዘጋጅቶ በርካታ ተማሪዎችን አስመርቀዋል። ያንን በጂአይዜድ ቡናና ሻይ ባለስልጣን እየደገፉ በበጀትም ሲሰራ ቆይተዋል። እሱን ደግሞ ወደ ማስተርስ አሳድገዋል። ይሄ የማስተርስ የቡና ካሪክለም ኢትዮጵያ ውስጥም በአፍሪካም ሌላም ቦታ ያለ አይመስለንም፣ የመጀመሪያ ነው። ዩኒቨርሲቲው በአመት እስከ ግማሽ ሚሊዮን የተመረጡና በአጭር ጊዜ የሚደርሱ ችግኞችንም ለአርሶ አደሩ ያሰራጫል። ምንም እንኳን ለውጡን ተከትሎ በርካታ አርሶ አደሮች ቀጥታ የኤክስፖርት ፈቃድ ቢያገኙም እድሉን ተግባራዊ እንዲያደርጉ የሚያስችሉ ስራዎች ሊሰሩ ይገባል። ግብይቶች በብዛት ይሄ የበይነመረብ አቅምም ስኪል የሚፈልጉ ሆኖ የሚገኙ ስለሆነ ሌሎችም ኮሚኒኬሽንም ጭምር ይሄ መግባባትን በደንብ መቻል ስላለበት እሱ ላይ ነው እየሰራን ያለ ነው። ለምሳሌ አንድ ቡናን መማር የሚፈልግ አጭር ስልጠናም ይሁን ሃየር ዲፕሎማም ማስተርስም መማር የሚፈልግ በኦንላይን ሁሉ እንዲማር ከጂአይዜድ ጋራ ኦንላይን ኮፊ ስኩል ስታብሊሽ ያደረግን ያለ ነው። የትም ሆኖ እንዲማሩ ማለት ነው። አርሶ አደሩ የሚያነሳውን የገበያ ትስስር ችግር ለመፍታት ይቻል ዘንድም በዩኒቨርሲቲው በኩል ስራዎች እየተሰሩ መሆኑ ታውቋል። ከቡና ጉዳይ ላይ አልወጣንም። ቀጣይ ባለው ዜና ላይ የምንተዋወቀው ወጣት አርሶ አደር አብዛኛውን ማሳውን የሸፈነው በቡና ተክል ነው። የቡና የምርት ሂደትን በተመለከተ ያገኘውን ስልጠናና ተሞክሮ በአግባቡ እንደሚተገብርም ነው የሚናገረው። ለምርቱ ጥራት ማደግ ቅድሚያ በመስጠትም አዳዲስ የአመራረት ዘዴዎችን ለመማር ሁሌም ዝግጁ ነው። በቡና አምራችነቱ ሞዴል የሆነው ወጣቱ አርሶ አደር መገኛው ጌዲዮ ዞን ነው። ባልደረባችን አልጋነሽ ተካ በጌዲዮ በነበራት ቆይታ የአርሶ አደሩን የቡና ማሳ ተመልክታለች። እንደዚሁም የቡና አመራረት ሂደቱንም ቃኝታለች። እንደሚከተለው ታስቃኝናለች። ሰላም ለዚህ ቤት ሰላም ነህ? እንዴት ነህ? ደህና። አልጋነሽ እባላለሁ። ከኢትዮጵያ ቴሌቪዥን ነው የመጣሁት። ሙልጌታ እባላለሁ። እሺ ሙልጌታ፣ እንዴት ነህ? ደህና ነኝ። ስራ እንዴት ነው? ሰላም ነው። የግብርና ስራ እንዴት ነው? ቆንጆ ነው። ተመልካቾቻችን አሁን ጌዲኦ ዞን ውስጥ ነው የምገኘው። አንድ የቡና ማሳ ውስጥ ተገኝቻለሁ። ሙልጌታ ይባላል። ውጤታማ አርሶ አደር እንደሆነ ሰምቻለሁ። ምን አለ እዚህ ማሳ ውስጥ? እዚህ ማሳ ውስጥ ቡና አለኝ፣ አገር በቀል ዛፎች አሉ አሉ እንደዚህ አይነት ነገሮች የመሳሰሉት። የምን ጊዜ ነው ወቅቱ? ወቅቱ የአረማ። እሺ፣ ስለዚህ አብረን እናርም። እሺ፣ እናርማለን ዛሬ እንግዲህ። እሺ፣ ከአረም ስንነሳ ቡና እንጠጣለን። እሺ፣ ደስ ይላል። ይሄ እንግዲህ ወቅቱ የአረም ጊዜ ነው። እሺ፣ ላግዝህ ነው። እጅሽ። እሺ፣ አረሙ ራሱ ለቡናው ኮምፖስት ነው። ይሄ በሰብስና በቀጣይ አመት በቀጣይ ዙር ላይ ይበተናል። ስለዚህ የሚጣል ነገር የለውም ማለት ነው። ነገር ምንም ነገር የለውም። ይሄን ገለጽ አድርገህ ነው አይደል? አዎ፣ ገለጽ እያደረግሽ። እንዴት ነው? ተስፋ አለኝ። በጣም ጥሩ ነው። ኮምፖስቶቹ ስሮቹ ላይ ጠጋ ታረጊያለሽ። እነዚህኞቹ አፈርታ እያጠጣሽ ቅጠሎቹ ወዲያው ነው የሚበሰብሱት። ከዚሁ ነው ምግብ የሚያዘጋጀው። ተደጋግፈው ነው የሚኖሩት። ተደጋግፈው ነው። ጥምር እርሻ እዚህም አለ ማለት ነው። እንደዚህ ነው። እቺ ቡናውን የምናያት የ2013 ነች። ይኸው አሁን አብቧል፣ አፍርተዋል። እንዲሁም ደግሞ አተካከሉን አየሽ፣ በመስመር ነው። በመስመር ነው። እስቲ እቺን አስረዳኝ። አሁን ይሄ ቡና ግማሹ ወፍራም ነው፣ ግማሹ እነዚያውን ትናንሽ የሆኑት ባለ አንድ ፍሬ ናቸው። ውስጧን ብንፈለፍል አንድ ፍሬ ናቸው። አሁን ሁለት ናት። እሺ፣ የርጋጭ ቡና። እቺ ደግሞ ስንት ናት? አንድ። በመጠናቸው ይታወቃል። ሌላ መጣሪያ ያላቸው እንዴ? ሌላ መጣሪያ። እቺ ወንዴ ነች። ወንዴ ትባላለች። እቺ ወንዴ ባለ አንድ ያዘችው። ባለ ሁለቷ ሁሉም ደግሞ እሷ ለዘር አትሆንም። ባለ አንዷ ለዘር አትሆንም። ማትሆንበትም ምክንያት ዘሩም ነገ ላይ አንድ ፍሬ ነው የሚያዘጋጀው። ዘር ይሆናል ወይ አይሆንም ምን ይለውን ነገር በምንድነው ስለዩዋቸው? ለዘር ይሆናል አይሆን 100 ፍሬ ለቅማለን።
እነዚህ ማለት ነው። ከለቀመን በኋላ ውሃ ውስጥ ወይ ባልዲ በሆነ ነገር ላይ እናንሳፍፋለን። ምንሳፈፈው ከ100 ፍሬ 4 ወይ 5 ወይ 6 ከላይ የሚቀረው ማለት ነው። የሚቀረው ከሆነ ይሄ ቡና ለዘር ይሆናል ማለት ነው። ከስር ያለው የሚበዛው ከስር ያለው የሚበዛ ከሆነ ለዘር የሚፈለገው ከታች የዘቀጠው ማለት ነው። አዎ ከላይ የሚንሳፈፉት ማይሆኑት ናቸው አይሆኑም ማለት ነው። ስለዚህ ከ10 ፍሬ በላይ የሚሆን ከሆነ ይሄ ቡና ከናንካቴ ለዘር የሚሆን አይደለም ብለን ማለፍ አለብን። እስቲ ልጠይቅ፣ በምን አወቅህ አንተ? አሁን ተምረህ ነው? ተምራለሁ። ስልጠናም ተሰጥቶኝ ስልጠና ወስጃለሁ። ማን ነው ስልጠና የሚሰጣችሁ? ዲላ ዩኒቨርሲቲና የወረዳ ግብርና ባለሙያዎቹ። አሁን ደግሞ ያልተነኩትና ወደ ደረሱት ችግኞች እንሄዳለን። እሺ እሺ እሺ። ያልተነኩት ደርሰዋል። ገዛ ወደ ማሳው ጋር ሄደው ይተከላሉ። የሄዱት ናቸው። ኮምፖስት አለው መጀመሪያ ላይ። ስለዚህ ማዳበሪያ በችግኝ ጊዜ ጀምሮ ነው። በችግኝ ጊዜ ጀምሮ ነው። ይሄ ደግሞ ልጅን እንደመንከባከብ ማለት ልጅ ናቸው። ከመሰረቱ ያረጁ ቡና የምንላቸው ያረጁ ማለት ይሄ ትንሽ የሸበተ የሚመስለው ማለት ነው። ይሄ ምንድነው የሆነው? ይሄ ከእርጅና የተነሳ ሽበት ነው። ግን ቡና አረጀ የሚባለው ምን ያህል ጊዜ ሲቆይ ነው? 40 ዓመት 50 ዓመት ያስቆጠሩ ሁሉ አለ። 40 ዓመት 50 ዓመት ይቆያል። 50 ዓመት ይቆያል። ገራሚ ነው። አስገራሚ ነው። አይ ደስ ይላል። ደስ ይላል። 50 ዓመት ይቆያል። ሳይንሱ ግን እንደምለው ከ10 ከ15 ዓመት በኋላ መታደስ እንዳለበት ነው። ተመልካቾቻችን አሁንም ከሙልጌታ ጋር የቡና ማሳ ውስጥ ነው የምገኘው። በጣም ጥሩ ነገር ከችግኝ ጀምሮ ያለውን የቡና ሂደት አሳይቶኛል። ይሄ ሁሉ ተለፍቶበት የሚወጣ ቡና ወይም የሚለቀም ቡና ገበያው ምንድነው የሚመስለው? የቡና ገበያ የሚለውን ደግሞ ከሙልጌታ ጋር ትንሽ እንጫወታለን። የኤክስፖርት ፍቃድ ተሰጥቶልናል። የላክነት ፍቃድ ማለት ነው። አርሶ አደሩ ቀጥታ አፈላልጎ የመሸጥ እድል ብዙም ትምህርት እውቀት የለውም። ስለዚህ መንግስት ፍቃዱን ሰጥቶ ጥሩ እድል እንደሰጠው መንግስት ራሱ ፈልጎ ቀጥታ ገዢው ከላይ ወርዶ እዚህ አርሶ አደሩ ጋር ቀጥታ ተገናኝቶ ትስስር የሚፈጥርበት ሲስተም ቢያመቻችና ጥሩ ነው። በራሱ በቀጥታ ወደ ኤክስፖርት ውስጥ እንዲገባ ምንም አርሶ አደሮች በሰሩት ልክ እያገኙ ተረለ። ቆይ እኔ ልውቀጥ። እሺ ቡናውን እኔ ላግዝሽ። እንዴት ነሽ? እሺ መውቀጡን ደግሞ እኔ ላግዝሽ። ብዙ ነገር እየተጫወትን ማሳም እያሳየኸኝ አሰራሩንም ቡና ከመጀመሪያው ጀምሮ ከችግኝ እስከ መጨረሻው አሳይተኛልና ቡና ምን ያህል ሄክታር መሬት ይሆናል? ቡና ብቻውን 6.8 ሄክታር አለ። ምን ያህል ህይወትን ለውጦታል የግብርና ስራ? ምንም አልነበረኝም እና አሁን ላይ ግን እግዚአብሔር ይመስገን ልጆች አሉ፣ ባለቤት ያለች፣ ቤት አለኝ ከተማ ላይ። ልጆችን በግል ትምህርት ቤት ነው የሚያስተምራቸው እና እግዚአብሔር ይመስገን በጣም ቀይሮኛል። ወደ ኢንቨስትመንት ልገባ መንግስት ፍቃድ እየጠየኩኝ ነው ያለሁት። ኢቲቪ ዜና 57 ነው የተከታተላችሁ ያላችሁት። ምሽት 12 ሰዓት ላይ የጀመረው ኢቲቪ ዜና 57 እስከ ምሽቱ 3 ሰዓት በ3 ምዕራፍ ተከፋፍሎ ወደ እናንተ በቀጥታ ይሰራጫል። አሁን ሰዓቱ የአየር ሁኔታ መረጃ የምናገኝበት ነው። ኃይሉ ነገሰ ተዘጋጅቶ እየጠበቃችሁ ነው። እንደምን አመሻ ኃይሉ? እንደምን አመሻ ተመስገን። ይመስገን። ምን አዲስ ነገር አለ በአየር ሁኔታ ዘገባ? አመሰግናለሁ ተመስገን። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምስራቅ እንደዚሁም በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለትም በመካከለኛው፣ በምስራቅ፣ በደቡብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ምዕራብና ደቡብ ምዕራብ ሸዋ፣ በሁሉም የጋምቤላ፣ የቤኒሻንጉል ጉሙዝ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያና የሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ የሚያገኙ ሲሆን የሚኖረው የዝናብ መጠንና ስርጭት የተለያዩ የግብርና ስራዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በተጨማሪም በማዣንግ፣ በከፋ፣ በሸካና በጅማ ዞኖች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚኖራቸው የአየር ሁኔታ ሐዋሳ ዝናባማ፣ ወላይታ ሶዶ፣ ጋምቤላ፣ ባሌ ሮቤ ቀላል ዝናብ፣ ጅማ ዝናባማ፣ ሞያሌ፣ ደብረ ማርቆስ ቀላል ዝናብ፣
ሀምቦ ዝናባማ፣ ዲላ ቀላል ዝናብ፣ ፊቺና ኮምቦልቻ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠን እስከ 26 ዲግሪ ሴልሺየስ ይደርሳል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ተመስገን የቱሪዝም መዳረሻዎች ላይ አንስተ ነበርና አሁን ቱሪስት ወደዛ ለመሄድ ምን ያህል የአየር ሁኔታው ምቹ ነው ብሎ መናገር ይቻላል? በጣም ባሉት የቱሪስት መዳረሻ በሆኑ ስፍራዎች ላይ በጣም ምቹ የሆነ የአየር ሁኔታ ነው ያለው አሁን በቀጣዮቹ 3 ቀናት። አመሰግናለሁ ኃይሉ። እኔም በጣም አመሰግናለሁ ተመስገን። መልካም ጊዜ። ነገ የምንደርስበትና የምናስበውን ለማሳካት ዛሬ ካለንበት የትኛውን ቦታ አንድ ብለን መጀመር አለብን ትላለች ረዳት አውሮፕላን አብራሪዋ ኬርማይ እሸቱ። የኢትዮጵያ አቪዬሽን ዩኒቨርሲቲ ከአውሮፕላን ማብረር ሙያ በተጨማሪ ትልቅ ኃላፊነትን ጭምር የሚያስተምር በመሆኑ የተሻሉ አብራሪዎችን ማፍራት የቻለ እንደሆነም ትናገራለች። ረዳት አብራሪዋ ከላሉ ኢታላ ጋር ቆይታ አድርጋለች። ከራስ አንደበት እንከታተል። ኬርማይ እሸቱ እባላለሁ። የተወለድኩትና ያደግኩት እዚሁ አዲስ አበባ ውስጥ ነው። ግን ከልጅነቴ ጀምሮ ፓይለት የመሆን ህልሙ ነበረኝ። ስለ ፓይለትነት አካባቢ ላይ ያለው በዘመድም በምንም አልነበረም። ግን እንዲሁ እንደ ልጅ ደግሞ ሁሉም ሰው ፓይለት ኢንጂነር ይላል። ግን ያቺ አይሮፕላን አየር ላይ የምትበራው አይሮፕላን ከዚህ ከመሬት ስናያት በጣም ትንሽና አነስ ያለች ናት። ግን ከአንድ ሀገር ሌላ ሀገር አብዛኛውን ሰው ይዛ ትጓዛለችና ያ ነገር ምንድነው የሚለው ነገር በጣም ኪሪየስ ያደርገኝ ነበረ። ከዛም ያደኩኝ ደግሞ ሞር እንዴት እንደሆነ የተለያዩ ሰዎችን በማይበት ጊዜ በጣም ኢንስፓየርድ ሆንኩኝ። ኢትዮጵያን ኤርላይንስ ወይ ደግሞ ኢትዮጵያን ኤቪዬሽን ዩኒቨርሲቲ ያው በሀገሪቷ ውስጥ ትልቅ ተቋም ነው። በማንም በሃይ ስኩልም ሆነ በልጅነታችን የምንመኘው ግቢ ነው። እንኳን ተምሮም በዛ በነሱ ሰልጥኖ መውጣቱ ብቻ ሳይሆን ያ ግቢ ውስጥ መግባቱ ራሱ እንደ ትልቅ ነገር ነበር የምናየውና ከስልጠናው አንድ ትልቅ አይሮፕላን አሳልፈው ነው የሚሰጡት። አብሮን አስተማሪ አለ፣ የዛ ሰው ህይወትም አለ። ከዛ ለረጅም ጊዜ ደግሞ ብቻችንን እንበራለን። ብቻችንን አስነስተን ቴክ ኦፍ አድርገን ለ1 ሰዓት ለ2 ሰዓትም ቆይተን የተለያየ ስፍራ ሄደን ከዛ ተመልሰን ደግሞ ማረፍ ይጠበቅብናል ማለት ነው። በዛን ጊዜ እንግዲህ ብቻችንን አየር ላይ ባለንበት ሰዓት የኛ ህይወት የዚህ ንብረት ያ ሁሉ ኃላፊነት አለ። ኃላፊነቱ ያኔም ነው የጀመረው። ኢትዮጵያን ኤርላይንስ በተለያዩ ስፍራ ውስጥ ኢትዮጵያ ውስጥ ባለ ከኢትዮጵያ ማውን በመውጣት በዲአርሲም በተለያየ ቦታ የተለያየ ህይወትን ኢምፓክት ያደርጋል። የነዛ ህይወት የነዛ ሰዎች ትጋት የነዛ ሰዎች ልፋት ጥረት ደግሞ መጨረሻ ላይ ወደ ስኬት ያመጣል ማለት ነው። ይሄ በጣም ትልቅ ኦፖርቹኒቲ ነው። የትም ሀገር የሌለ ነው። አንድ ሰው በኢትዮጵያዊነቱ በተጨማሪም ደግሞ ከአንደኛ እስከ 12ኛ በነበረው ስራ ከዛ በኋላ በዩኒቨርሲቲም በነበረው ቆይታ በነበረው ሃርድ ወርክ የተሻለን ነገር ታገኛለህ ብሎ የሚፈልግና ከተለያየ ቦታ መልምሎ የሚያመጣ ተቋም የለም በዓለም ላይ እና ይሄ ትልቅ ኦፖርቹኒቲ ነው። ያንን ኦፖርቹኒቲ ደግሞ ከተቀበልን በኋላ እንደ ሰውኛ ደግሞ እንደ ስራ አይቶም ሳይሆን የዘነጋንም ሳይሆን በጥንቃቄ የዚህን ኤቪዬሽን ኢንዱስትሪ የኢትዮጵያ ደግሞ ያለውን ትልቅ ሚና ማስፋት እንችላለን። እንደ ኔሽን ማስጠራት እንችላለን። አሁንም እያስጠራ ነው፣ ግን ከዚህም በላይ ማድረግ እንችላለን። ሴቶችን ኢምፓወር ማድረግ እንችላለን። ሴቶች ሆነን የወንድ ስራ የሚባል አይነት ስራ ነው ሙያ ነውና ሴቶችም ግን በተሻለ እንዲያውም በተሻለም ወይ ደግሞ በእኩልም መስራት እንደምንችል አት ሴም ታይም ደግሞ ውስጥም በሌላ ህይወታችንም ሰኬታማ መሆን እንደምንችል አሳይቶኛል። ሞር ደግሞ የተሻሉ ዜጋን ኢምፓወር አድርጋለሁ ብዬ አስባለሁ። የቤተሰብ የነበረው አስተዋጽኦና ሚና በጣም ትልቅ ነበረ በእኔ ህይወት ላይ በእህትና ወንድሞቼም ላይ እና ከክፍለ ሀገር ነው የመጣው። አባቴ ያርስ ነበረ። ከዛም ደግሞ አልፎ ዩኒቨርሲቲ ተመርቆ ደግሞ ማገልገል ይችላል ሀገሩንና ያንን ነገር ሁሉ ያየው ነበር፣ ትጋቱን ልፋቱን። በእናቴም በኩል እንደዛውና አስተማሪ ሆኖ ፕሮፌሰር ሆኖ ደግሞ እዛ አዲስ አበባ ዩኒቨርሲቲም በተለያዩም ደግሞ ክፍለ ሀገር ያስተምር ነበረ እየሄደ ልጆቹን ትቶ እና ያ ነገር በጣም ትልቅ ደረጃ ላይ መድረስ ይችላል የሚለውን ነገር አሳድሮብኛል። ለፓይለቲንግ ብቻ አይደለም ከዚህ በኋላ ትልልቅ ደረጃ የሚደርሱ ሰዎች አሉ ብዬ አስባለሁና ለነሱም ልል የምፈልገው ስራው የሚጀምረው ዛሬ ነው። ዛሬ በሚኖረን ኢንተራክሽን በሚኖረን ህይወት በሚኖረን ኑሮ ነውና አራያና ሞዴል በመሆን የተሻሉ ሰዎችን መቅረጽ ይቻላል ብዬ አስባለሁ። ከውጭ የዜና ምንጭ ዩክሬን 1 ዓመት ተኩል ፈጀ ባለችው ሚስጥራዊ ዘመቻ ከሩሲያ ስትራቴጂክ ቦምብ ጣይ አውሮፕላኖች ውስጥ 34 በመቶውን አውድም ያለሁ አለች። አለምነህ ዋሴ
ዩክሬን በመካከላቸው በመቶ ኪሎ ሜትሮች የሚቆጠር ርቀት በሚለያያቸው 4 የተለያዩ የራሽያ አየር ኃይል ጦር ሰፈሮች ላይ የአጥፍቶ ጠፊ ሰው አልቦችን በመጠቀም በተመሳሳይ ሰዓት ቅዳሜ ምሽት ባካሄደችው ድብደባ ከ40 በላይ ቦምብ ጣይ አውሮፕላኖች ማውደሟን ወይም በእሳት ማያያዟን አስታውቃለች። ሰው አልቦቹ ኤፍፒቪ የተባሉ ራሽያ ሰራሽ ናቸው። በቁጥር 117 ነበሩ። ፕሬዚደንት ቮሎዲሚር ዘለንስኪ በድል አድራጊነት መንፈስ ምሽቱን ለሕዝባቸው ባደረጉት ንግግር ገድሉ ከዕቅዱና ከአደረጃጀቱ ጀምሮ እስከ ጥቃቅን ያፈጻጸም ሂደቶቹን በሙሉ የተካሄደውና የተፈጸመው በዩክሬን ነው ብለዋል። ከጦር ሰፈሮቹ አንዱ ከዩክሬን ድንበር 4500 ኪሎ ሜትር ርቆ ኢርኩትስክ ግዛት የሚገኝ በላያ የሚባል ነበረ። ሁለተኛው ከዩክሬን ድንበር 520 ኪሎ ሜትር ርቆ ራይዛን ግዛት ውስጥ የሚገኘው ዲያግሌቮ ሲሆን ሶስተኛው አርክቲክ ቀለበት ውስጥ ከሚገኘው ሙርማንስክ ግዛት አጠገብ የሚገኝ ኦሌኒያ ጦር ሰፈር ነበረ። አራተኛውና የመጨረሻው ከዩክሬን ድንበር 800 ኪሎ ሜትሮች ርቆ የሚገኘው ኢቫኖቮ ጦር ሰፈር ነው። ኢቫኖቮ የራሽያ ወታደራዊ ማመላለሻ አውሮፕላኖች መናኸሪያ መሆኑ ታውቋል። ዘለንስኪ ፍጹም ልዩ የሆነ ዘመቻ ሲሉ አድንቀውታል። የሸረሪት ድር የሚል ስያሜ የተሰጠው ይህ ገድል ለአፈጻጸሙ 1 ዓመት ተኩል መፍጀቱን ዩክሬን አስታውቃለች። ሂደቱ የጀመረው ለጥቃቱ የዋሉትን 117 አጥፍቶ ጠፊ ወይም ቦምብ ተሸካሚ ሰው አልቦችን ወደ ራሽያ ግዛት ማስረግ ነበረ። ለጥቆም እነዚህን ውስጣቸው በሰው አልቦች የተሞሉ የእንጨት ኮንቴነሮችን በጭነት መኪናዎች በማጓጓዝ በተመሳሳይ ጊዜ ግን በጣም በሚራራቁ 4 ጦር ሰፈሮች ዙሪያ ማስጠጋት ነበረ። በመጨረሻም የኮንቴነሮቹን ጣራ በርቀት መቆጣጠሪያ ከፍተው ከውስጣቸው ሰው አልቦችን ወደ ውጭ ማብረር ነበረ። ውጤቱም በ4 እጅግ የተራራቁ ስፍራዎች ላይ የሚገኙ የአየር ኃይል ጦር ሰፈሮች ውስጥ በሚገኙ አውሮፕላኖች ላይ በመከስከስ ከፍተኛ ፍንዳታና ውድመት ማድረስ ነበር። የዩክሬን የደህንነት አገልግሎት በምህጻረ ቃል ኤስቢዩ እንደሚለው በራሽያ ላይ የደረሰው የውድመት መጠን $7 ቢሊዮን ተገምቷል። በኢትዮጵያ ገንዘብ ወደ 900 ቢሊዮን ብር ማለት ነው። ዩክሬን እንዳለችው በዚህ ዘመቻ የሸረሪት ድር የተሳተፉ ኃይሎቿ በሙሉ በሰላም ወደ ዩክሬን ተመልሰዋል። ይሁንና የራሽያ መከላከያ ሚኒስቴር የተወሰኑትን ኃይሎች በቁጥጥር ስር መዋሉን ገልጿል። ምሽት 12 ሰዓት ላይ ጀመረው ኢቲቪ ዜና 57 እስከ ምሽቱ 3 ሰዓት በ3 ምዕራፍ ተከፋፍሎ ይቀጥላል። ምዕራፍ 1ን እዚህ ላይ ገታ እናደርግና ምዕራፍ 2 ደግሞ 1 ሰዓት ሲሆን የስፖርትና የቢዝነስ ዘገባዎችን ጨምረን እንገናኛለን። ከመስገን በየነ ነኝ። 1 ሰዓት ላይ ታጥቁ።